በዚህ ሰዓት ስለ አላፋት ዝማሬ የተሰማ አንድ አዲስ መረጃ ልንገራችሁ። የአላፋት ዝማሬ መነሻውም ሲጀመር ታስቦ የነበረው እንግዲህ ሁላችሁም እንደምታውቁት በመስቀል አደባባይ ነበር። በተለያዩ ምክንያቶች እዛ ሳይከናወን ቀርቷል። የመጀመሪያውና የሁለተኛው የአላፋት ዝማሬ ላይ በቁጥር እንኳን ብናየው የመጀመሪያው ላይ ባደረግነው ጥናት መሰረት 50 ሺህ የሚጠጉ ምዕመናን የተገኙት፣ ሁለተኛው ላይ ከ80 እስከ 90 ሺህ ምዕመናን ተገኝተዋል። ግን ለኢትዮጵያ ኦርቶዶክሳውያን ማለት ነው ሰላምን የሚያመጡልን አሜሪካ፣ አውሮፓውያን ወይም ደግሞ ሩሲያ ናቸው ወይ ነው ጥያቄ ማለት ነው። ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ጉዳይ ተመልሻለሁ። እንግዲህ ሰሞኑን ስለ አእላፋት ዝማሬ ነው እየተነጋገርን ያለ ነው። የኢጃት እንግዲህ መግለጫ ሰጥተዋል ስለ አእላፋት ዝማሬ። ያ መግለጫ ምንድነው የሚለውን አብረን እንከታተላለን፣ እንቃኛለን። ይህን ቪዲዮ ላይክ በማድረግ እንድትጀምሩት በፍቅር ጠይቃለሁ። ከሁሉ በፊት ግን እንድትረዱና እንድትገነዘቡልን የምፈልገው እንግዲህ ሰሞኑን ስለ አእላፋት ዝማሬ ሁለት ጎራ እንዳለ እየታየ ነውና ምናልባት ይህንን ነገር ስናቀርብ ስለ አርሲ ወገኖች እናንተ አይመለከታችሁም፣ አዲስ አበባ ስለተቀመጣችሁ ነው፣ የእናንተ ወገን ስላልሞተ ነው የሚሉ ነገሮች እየተነሱ ነው። ወገኖቻችን ሲሞቱ፣ ወገኖቻችን መከራ ሲቀበሉ በሃይማኖታቸው ምክንያት የማይገደው ክርስቲያን ካለ ሃይማኖቱም ያጠራጥራል። ሁላችንም በተለይ እኔ በደንብ ምነግራችሁ እንድትፈልጉ ሁሉም ኦርቶዶክሳውያን ማለት ይቻላል በአርሲ የሚደረገው ነገር እጅግ ያሳዝነዋል፣ እጅግ ያስቆጨዋል። ወገኖቹ ላይ የሚደርሰው መከራ ያሳዝናል። አዎ ያሳዝነናል፣ ይቆጨናል፣ ያንገበግበናል። በተለያዩ ወደኋላ መለስ ብላችሁ ብታዩ ብዙ ቪዲዮዎችን ሰርተናል። ግን ከዚህ ከአእላፋት ዝማሬ ጋር ተያይዞ የሚነሱ ሀሳብን በሀሳብ ሞግቶ እውነታን ከመያዝ ይልቅ እርስ በርሳችን እየተከፋፈልን ነውና እንደው በዚህ መንገድ እንድትመለከቱ አልፈልግም። ስለ አእላፋት ዝማሬ ስንናገር የአርሲ ወገኖቻችንን የኦርቶዶክሳውያንን ሞት ስቃይ እንደተውን አድርጋችሁ እንደማይገደን አድርጋችሁ አታስቡ። እነዚህም በስፋት እንመለከታለን። እንደው ከሁሉ በፊት ከመግለጫውን በፊት እንደው እስቲ ይሄንን ነገር ስሙት። ስለ አእላፋት ዝማሬ ማለት ነው ከሁለቱ እውነቶች የትኛው እውነት ይበልጣል? የመጀመሪያውን እውነት ልንገራችሁ። የአእላፋት ዝማሬ በአርሲ እየተገደሉ ያሉ ኦርቶዶክሳውያን ወንድሞቻችንና እህቶቻችንን ድምጽ ያፈናል ወይስ አያፈንም? አዎ ያፈናል። እንዴት? እንደምታውቁት የአሜሪካ የሃይማኖት ነጻነት ድርጅት ማለት ነው ኬዙን ይዞታል። ይህ ድርጅት ኬዙን ይዞ እየመረመረን ያለ። ነገር ግን እኛ ኦርቶዶክሳውያን በአእላፋት ዝማሬ ተገኝተን ስንዘምርና ስናመሰግን ነጭ ልብስ ለብሰን ጧፍ አብርተን ስናመሰግን ሲያየነ ማለት ነው አይ የኢትዮጵያ ኦርቶዶክሳውያንማ በሰላም እየኖሩ ነው፣ በነጻነት እየኖሩ ነው ብሎ የያዘውን ኬዝ ሊተወው ይችላል ወይም ደግሞ ችላ ሊለው ይችላል። አዎ እውነት ነው፣ ችላ ሊለው ይችላል። ሁለተኛውን እውነት ልንገራችሁ። ነገር ግን ለኢትዮጵያ ኦርቶዶክሳውያን ማለት ነው ሰላምን የሚያመጡልን አሜሪካ፣ አውሮፓውያን ወይም ደግሞ ሩሲያ ናቸው ወይ ጥያቄ ማለት ነው። እርግጥ ነው እግዚአብሔር በአሜሪካና በሩሲያ ላይ አድሮ ለኢትዮጵያ ኦርቶዶክሳውያን ሰላም ሊያመጣ ይችላል፣ የእግዚአብሔር መንፈስ ማለት ነው። ነገር ግን እኛ መመካት ያለብን በአሜሪካውያን፣ በአውሮፓውያን ወይም ደግሞ በሩሲያ ነው ወይስ ደግሞ በእግዚአብሔር ነው? መጽሐፍ የሚመካ በእግዚአብሔር ይመካ ይላል። እኛ ደግሞ እየተመካን ያለን ማለት ነው በነጮቹ፣ በጉልበተኞቹ፣ ጠበኛ ነን ብለው በሚያስቡት በስጋ ለባሾቹ ነው እየተመካን ያለን። ይህ ደግሞ ከእግዚአብሔር ጋር እያጣላን ነው፣ ወደፊትም እያጣላን ይኖራል። ለምን? እግዚአብሔርን ትተን ስጋ ለባሹን መከታ እያደረግን ስለሆነ ማለት ነው። ሰላም የሚያመጣልን እግዚአብሔር ሆኖ ሳለ በዚህ በትንቢተ ኢሳይያስ ምዕራፍ 45 ቁጥር 7 ላይ ሰላምና መከራን የማመጣ እኔ ነኝ ይላል እግዚአብሔር። ሰላምን የሚያመጣ እግዚአብሔር ነው፣ መከራን የሚያመጣ እግዚአብሔር ነው። እኛ ግን ሰላም የሚያመጡልን ነጮች ናቸው ብለን እግዚአብሔርን ትተን ነጭ አምላኪዎች ሆነናል። ለዛ ነው በትንቢተ ኤርምያስ ምዕራፍ 17 ቁጥር 5 ላይ ስጋ ለባሹን መከታ የሚያደርግ ልቡም ከእግዚአብሔር የራቀ የተረገመ ነው ይላል። አያችሁ፣ ስጋ ለባሹን መከታ የሚያደርግ። አሁን እኛ መከታ እያደረግን ያለን አሜሪካንና ሩሲያን።
ልባችንም ከእግዚአብሔር ርቋል። እግዚአብሔርንም መከታ ያደረግነው አይደለም ያለን ሰላም ያመጣልንም እግዚአብሔር ነው ብለን አይደለም ያሰብን ያለን ሰላም የሚያመጡ እና አሜሪካ ናቸው ብለን ከእግዚአብሔር ቅፍ ወጣን ስጋ ለባሾችን እያመለክን እንገኛለን። ለዚህ ነው እግዚአብሔር ስጋ ለባሹን መከታ የሚያደርግ የተረገመ ይሁን ያለን ማለት ነው። በአይላፋት የሚገኙ ኦርቶዶክሳውያን እኮ የሚገኙ እግዚአብሔርን ለማመስገን ነው አይደል? እልል ለማለት ነው አይደል? ቅዱስ ዳዊትም እኮ መዝሙር 89 ላይ እልልታን የሚያውቅ ሕዝብ ምስጉን ነው ይላል። እግዚአብሔርን በእልልታ የሚያመሰግን ብፁዕ ነው፣ ምስጉን ነው። እነ ቅዱስ ጳውሎስና እነ ሲላስ እኮ በእስር ቤት እያሉ የሐዋርያት ሥራ ምዕራፍ 16 ላይ በእስር ቤት እያሉ በሌሊት እግዚአብሔርን በመዝሙር በምስጋና ያመሰግኑት ነበር ይላል። ልክ ነው መከራ ላይ ነው ያለን። ነገር ግን በመከራ ሆነንም እግዚአብሔርን ልናመሰግነው ይገባናል። ሲሞላልን፣ ሲደላን፣ ሲመቸን ብቻ ነው እግዚአብሔርን የምናመሰግን። ስለዚህ አሁን በመከራ ውስጥ ሆነን እግዚአብሔርን ተመስገን አምላኬ እንለዋለን ማለት ነው። እኛ እግዚአብሔርን ስላላመሰገን ነው ወይም ደግሞ በአይላፋት ዝማሬ ላይ ስላልተገኘን በአሩሲ የሚገደሉ ኦርቶዶክሳውያን ደም ይቆማል? ይህን ጥያቄ ልጠይቃችሁ። እንዲሁም እግዚአብሔርን ስናመሰግነው ነው ሰላም የሚያመጣልን ፍርዱን የሚፈርድልን ማለት ነው። ነገር ግን በመጨረሻ ማስተላለፍ የምፈልገው መልእክት ማለት ነው ወደ አይላፋት ዝማሬ ስንመጣ ነጭ ልብስ ብቻ ለብሰን በሜካፕና በሽቶ ተለቅልቀን ብቻ ሳይሆን መምጣት ያለብን ማለት ነው ንስሐ እየገባን እንምጣ። ዝማሬያችን፣ እልልታችን፣ ምስጋናችን ቅድመ እግዚአብሔር እንዲደርስልን ማለት ነው። ይህ ቪዲዮ በተቻላችሁ አቅም ኦርቶዶክሳውያን ጉልበት ስጡልኝ፣ ክብር ይስጥልኝ። በእውነት እግዚአብሔር ይስጥልን ወንድማችን። እኛ እውነት ስጋ ለባሾቹን እግዚአብሔር በእነሱ አድሮ ሊሰራ ይችላል። መስራት ከፈለገ እግዚአብሔር በማንም አድሮ ይሰራል። ዛሬ እኛ እግዚአብሔር ላይ ከመመካታችን ይልቅ እኮ ነጮቹ ይሄንን አይተው ኢትዮጵያ ደህና ናት ብለው ይተዋሉ። ዛሬ አሜሪካንና ሩሲያ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታድን። እስከዛሬ ሳድናለች? መቼ ነው በእግዚአብሔር የምንመካው? መቼ ነው በእግዚአብሔር ላይ የምንተማመነው? መቼ ነው እግዚአብሔር ሁሉ ነገር ማድረግ ይችላል የምንለው? መከራንም ሰላምንም እሱ ሊያመጣ እንደሚችል ለምን አናስብም እንዴ? በአይላፋት ዝማሬ ተሰባስበን የምናደርገውን ጸሎተ ምህላ ለምን አልታየም እንደ ትልቅ ነገር? ሁላችንም በንጹህ አእምሮ በንጹህ ንስሐ ገብተን በዛ ቦታ አንድ ላይ ሆነን በህብረት የምናቀርበውን ጸሎት እንዴ! ዝማሬ እኮ ጸሎት ነው። ዝማሬ እኮ ምስጋና ነው። ዝማሬ እኮ እግዚአብሔር ምሕረትን ላክ ነው። ከዛ በፊት ደግሞ የሚደረጉ የምህላውን ጸሎት ለምን አናስበው? አሁን የአይላፋት ዝማሬ ላይ ጥቁር ለብሰን ሄድን፣ ማን ነው የሚጠቀመው? ሌላ ጦርነት ሳይከሰት ሌላ ነገር ያኔ እንኳን በአባቶቻችን አዘውን ጥቁር ልበሱ በተባለ ሰዓት የተከሰተውን አታዩ? አንዳንዴ በማስተዋል ብናደርገው የተሻለ ነው ብዬ አስባለሁ። ይሄ ምንም አድርጎ የአርሲ ወገኖቻችንን አይሸፍንም። ምክንያቱም ሰላም ነው ከተባለ የአደባባይ በዓላት ናቸው የምትሉትን የጥምቀትን በዓል የጥምቀትን በዓል እኮ ኦርቶዶክሳውያን በሙሉ በነቂስ ወጥተው የሚያከብሩት እኮ ሰላም ስለሆነ ነው የሚባለው በዚህ ደረጃ ማለት ነው። ሌላ ነገር ይሸፍናል ከተባለ የቅዱስ ገብርኤል በዓል አለ እኮ ታኅሳስ የሚከበር በመላው ሀገሪቷ፣ ያውም በአንድ ቦታ አይደለም እንዴ። አርሲ እኮ አዲስ አበባ ላይ አይደለችም። ኦርቶዶክሳውያን እኮ በአዲስ አበባ ነው ያሉት አይደለም የሚወጣው የአይላፋት ዝማሬ የሚያከብሩት እንዴ። ከአርሲ መጥተው ነው ይህንን አከበሩ የሚባለው። ምሳሌ አዲስ አበባ ሰው እኮ ይገባቸዋል መቼም የምላችሁ ነገር ማለት ነው። ስለዚህ በተለያየ አካባቢ ቅዱስ ገብርኤል በዓል ይከበራል በመላው ሀገሪቷ፣ ያውም በመላው ሀገሪቷ እኮ በሰላም እየተከበረ ነው ይባላል። ስለዚህ ይሄ ነገር ይሄንን ይሸፍነዋል፣ ያን ይሸፍነዋል አይደለም። በአንድነት ሲንቁ መከፋፈላችንን እንተው፣ እግዚአብሔርን እንለምን። ጥሩ ነው የውጮቹን አካላቶች በዛ ደረጃ መሄድ ጥሩ ነው፣ ግን መፍትሄ ያመጣሉ? እኔ አይመስለኝም። እግዚአብሔር ካልፈቀደ ማለት እግዚአብሔር ደግሞ ይሄንን በራሱ ይሰራል። ስለዚህ ይሄንን ስንደግፍ የአይላፋት ዝማሬ መደረግ አለበት። ነጭ ለብሰን ማመስገን አለብን። የጌታ መምጣት የጌታ መወለድ በልደቱ ቀን ለምን ጥቁር ለብሳለን? ነጭ ለብሰን እሱን እንለምነዋለን ስንል የአርሲ ወገኖቻችን ሞት ማይገደል መስሏችሁ የሚታይ ከሆነ ይሄ ፍጹም ስህተት ነው። ዲያቆን ሄኖክ ኃይሌም ይሄ አይገደውም የምትሉ ከሆነ ከሁሉ በፊት እኮ ድምጽ ሲሆን የነበረ በይፋዊ የፌስቡክ ገጹ ሲጽፍ የነበረ ነው። አንዘንጋ። የተለያዩ ነገሮች ተናግሯል፣ አስቀኛቸዋል። ከሱ በፊት ግን እስቲ ኢጃት ያወጣውን መግለጫ እንስማ። እነሆ በመቶ ሺዎች የሚቆጠሩ ምዕመናን ይገኙበታል የተባለው የ2018 የአእላፋት ዝማሬ በመዲናችን አዲስ አበባ መስቀል አደባባይ ጀምሮ በዓለም አቀፍ ደረጃ ሊካሄድ መሆኑ
ተሰምቷል። የዘንድሮ የአእላፋት ዝማሬ በበዓለ ልደት ዋዜማ ታኅሳስ 28 በአዲስ አበባ መስቀል አደባባይ በድሬዳዋ ከተማ የሚካሄድ ሲሆንም ዝግጅቱ ተስፋፍቶ ለመጀመሪያ ጊዜ በአሰላ፣ በአሶሳ፣ በሆለታ እንዲሁም ደግሞ በአምቦና በደሴ እንዲሁም በሲያትልና በኡጋንዳ እንደሚከናወን ተሰምቷል። አእላፋት ዝማሬ ለሶስተኛ ጊዜ በመስቀል አደባባይ ታኅሳስ 28 ከ10 ሰዓት ጀምሮ እንደሚደረግ የተገለጸ ሲሆን በመቶ ሺዎች የሚቆጠሩ የእምነቱ ተከታዮች ዕለቱን በጉጉትም እየጠበቁት ይገኛል። በዚህ ሰዓት ስለ አእላፋት ዝማሬ የተሰማ አንድ አዲስ መረጃ ልንገራችሁ። የኢትዮጵያ ጃንደረባው ትውልድ ለሶስተኛ ጊዜ ታኅሳስ 28 በገናዋ ዋዜማ የሚያካሂደው የአእላፋት ዝማሬ በአዲስ አበባ መስቀል አደባባይና በድሬዳዋ ከተማ እንዲሁም ለመጀመሪያ ጊዜ በአሰላ፣ በአሶሳ፣ በሆለታ፣ በአምቦ፣ በደሴ እንዲሁም በሲያትልና በኡጋንዳ እንደሚከናወን ማህበሩ አስታውቋል። የአእላፋት ዝማሬ መነሻውም ሲጀመር ታስቦ የነበረው እንግዲህ ሁላችሁም እንደምታውቁት በመስቀል አደባባይ ነበር። በተለያዩ ምክንያቶች እዛ ሳይከናወን ቀርቷል። የመጀመሪያውና የሁለተኛው የአእላፋት ዝማሬ ላይ በቁጥር እንኳን ብናየው የመጀመሪያው ላይ ባደረግነው ጥናት መሰረት 50 ሺህ የሚጠጉ ምዕመናን የተገኙት፣ ሁለተኛው ላይ ከ80 እስከ 90 ሺህ ምዕመናን ተገኝተዋል። ስለዚህ ቦታው ጠቦ ውስጥ ከነበሩት ውጪ ያሉት ይበልጡ ነበርና ከቦታ ጥበትና ከምዕመናን በተነሳ ጥያቄ መሰረት እንግዲህ ዘንድሮ በጠቅላይ ቤተ ክህነትም ደብዳቤ ያስገብተን ቦታው በጣም ጠባብ ስለሆነ በመስቀል አደባባይ እንዲዘጋጅ እንግዲህ አስፈላጊው ዝግጅት እያደረግን እንገኛለን። የ2018 ሶስተኛው የአእላፋት ዝማሬ መርሃ ግብር ታኅሳስ 28 ቀን 2018 ዓመተ ምህረት በአዲስ አበባ መስቀል አደባባይና በድሬዳዋ ለጋር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድም በዚሁ ለማሳወቅ እንወዳለን። ከዚህ በተጨማሪ በጥቅምት ወር ላይ የአእላፋት ዝማሬን ማዘጋጀት ለሚፈልጉ አካላት እድሉን ክፍት በማድረግ በሀገረ ስብከታቸው እውቅና እስከተሰጣቸውና መስፈርቱን እስካሟሉ ድረስ የአእላፋት ዝማሬን ማድረግ እንደሚችሉ መግለጻችን ይታወቃል። በዚህም መሰረት የሀገር ውስጥና ከሀገር ውጭ ባሉ አድባራት፣ ማህበራትና ሰንበት ትምህርት ቤቶች የአእላፋት ዝማሬን ለማዘጋጀት ጥያቄ አቅርበው ኢጃት የሁነት አዘገጃጀት ስልጠናና የልምድ ልውውጥ መድረክም አዘጋጅቷል። እነዚህም 1 በአርሲ ሀገረ ስብከት አሰላ የሰንበት ትምህርት ቤቶች አንድነት፣ 2 በቤንሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት ደወልሽ ይሰማ ሁለገብ የአገልግሎት ማህበር፣ 3 በምዕራብ ሸዋ ሀገረ ስብከት ሆለታ ከተማ የደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን፣ 4ኛ በምዕራብ ሸዋ ሀገረ ስብከት በአምቦ ከተማ መንበረ ጵጵስና በመሰረተ ሕይወት ቅድስት ኪዳነ ምህረት ቤተክርስቲያን፣ 5ኛ በደቡብ ወሎ ሀገረ ስብከት የደሴ ርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተክርስቲያን ወልድ ዋህድ ሰንበት ትምህርት ቤት፣ 6ኛ ከሀገር ውጪ የሲያትል ደብረ ጥበባት በዓታ ለማርያም ቤተክርስቲያን፣ 7ኛ በምስራቅ አፍሪካ የኬንያ፣ ኡጋንዳ፣ ታንዛኒያና ሩዋንዳ ሀገረ ስብከት በኡጋንዳ ካምፓላ መካነ ሰላም መድኃኔ ዓለም ቤተክርስቲያን እንዲሁም 8ኛ በምስራቅ ሸዋ ሀገረ ስብከት የሞጆ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ናቸው። የዘንድሮ የአእላፋት ዝማሬ ከዚህ በፊት ከተደረጉት 2 የአእላፋት ዝማሬያት የሚለየው በሚዘጋጅበት ቦታ ብቻ መሆኑን ተገንዝባችሁ ምዕመናን እንደ ከዚህ በፊቱ ሁሉ መዝሙር በማጥናት ለመድኃኔ ዓለም ልደት የሚገባ ንጹህ ልብስ በማዘጋጀት በየሳምንቱ አርብ በሚደረገው የማህረና አብ ጸሎት ላይ በመገኘትና ኦርቶዶክሳዊ ስነ ምግባር በተሞላበት ሁኔታ የጌታችን የአምላካችንና የመድኃኒታችንን የልደት በዓል ዋዜማ ስርዓተ ቤተ ክርስቲያንን በጠበቀ መልኩ በሰላማዊ መንገድ ማክበር እንድንችል ሁላችንም ዝግጅት እንድናደርግ ጥሪ እናቀርባለን። የ2018 ዓመተ ምህረት ሶስተኛው የአእላፋት ዝማሬ ዝግጅትና ዝርዝር ሁኔታዎችን በተመለከተ በአእላፋት ሳምንት አጋማሽ ላይ በሰፊው መግለጫ የምንሰጥበት ይሆናል። ከሁሉም በላይ በጸሎት እንድታስቡን በፍጹም ትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የሰማችሁትን ነው እንግዲህ መግለጫው ተሰጥቷል። በድሬዳዋና በአዲስ አበባ ይካሄዳል። እንዴት እንደሚካሄድም ተናግረዋል። ያለውን ነገር እንደተከታተላችሁት ነው። እሺ እስቲ ዲያቆን ሄኖክ ኃይሌ በተለያዩ ጊዜያቶች ያስተላለፋቸውን መልእክቶችና የዕለቱ ስንክሳር ሰምተን እንምጣ። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳል። ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ። ከለቅሶ በኋላ ምን ነበር አለ?
አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። ሶስተኛ ጾማለሁ። ከዛ ምን እላለሁ? የኛን ሪያክሽን ልንገራችሁ። ቤተክርስቲያን አሁን የሆነ ነገር ስትቶ ምንድን ነው የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበትን ባያደለን። ቤተ ክርስቲያን እናስቦ ማልቀስ። ከዛ አዘነ። ጊዜያዊ ስሜት አይደለም የተሰማው፣ አዘነ፣ ተቆረቆረ። ከዛ ጾመ። ለቤተ ክርስቲያን የሚቆረቆር ሰው ሶስተኛ ማድረግ ያለበት መጾም ነው። ነቢየ እግዚአብሔር ዳዊት ያለውን ሰምታችኋል? የቤት ቅናት በልታኛለች አለ። የቤት ቅናት በላችኝ። ትይርቶሙ ለሌት ኤየሩከ ወድቀ ላዕሌየ። የሚሰድቡ ስድብ በላዩ ላይ ወደቀ ማለት አንተን ሲሰድቡ እኔ እንደተሰደብኩ ነው ተሰማኝ። ከዚያስ ወቀጻይክዋ በጾም ለነፍሴ፣ ነፍሴን በጾም አስመረርኳት፣ ቀጣኋት አለ። ለቤተ ክርስቲያን የሚቆረቆር ሰው ምን ማድረግ አለበት? መጾም አለበት። የቤተ ክርስቲያን ጉዳይ ካንገበገበ ሌላ ወሬ አታውራ፣ ጾም። የሆነ ያልቀን ከዛስ እጸልይ ነበር። 4 ወር ፈጀበት ነህምያ እነዚህ ነገሮች ሲያደርግ። አሁን የቤተ ክርስቲያን ችግር ለመፍታት ምንድነው መፍትሄው ሲባል መጀመሪያ መወሰድ ያለባቸው እነዚህ ናቸው። ግን በቂ ናቸው ማለት አይደለም። መጀመሪያ ማዘን፣ ከዚያ ማልቀስ፣ ከዚያ መጾም፣ ከዚያ መጸለይ። ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ላይ ጅማ ላይ፣ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው? አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም፣ ቅዱስ ዮሐንስ ግን አያቸው። የዮሐንስ ራዕይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። 5ኛው ማህተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል፣ አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብጽ የታረዱትን፣ ኢራቅ ውስጥ፣ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከ መቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው ነው? የቆመ ሰው ነው? ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር አገሩን በጠበጡት። አይሰሙም አይለሙም ብለው እንዴት ነው የማይሰሙት? እዚህም ሰምተዋል። እንኳን ከክርስቶስ አጠገቦ ነው ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፋ። ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለነማ? ለሰማዕታቱ። ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተ ክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድነው የለበሱት? ነጭ ልብስ። መላእክትን መስለዋል። ቅድስት አርሴማ አሁን ቆማ እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ?
እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ነው። ገና የሚቀር ሰማዕት አለ፣ ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቅዱሳን ስለኛ ያማልዳሉ። ስለኛ ሲያማልዱ ይናፍቁናል። ቅድስት አርሴማ ትናፍቃችኋለች። ክርስቲያኖች በናፍቆት ነው የምታስበን። እዚህ ቆሞ መቅደሷን ከቦ እየጸለየ ያለውን ሰው እስከ መቼ አትፈርድለትም ብላ ክርስቶስ ፊት ቆማ ትጸልይ። ታኅሳስ 9 ቆይ እንዳታሳልፈው። ይሄ ቪዲዮ ያመለጣችሁ ሰዎች ትልቅ ነገር ነው የቀረባችሁ። የነገውን የቅዱስ በዓል ከመናገሬ በፊት ታኅሳስ 12 ከማለፉ በፊት ይህንን ቪዲዮ አደራ ለብዙ ሰዎች ሼር አድርጉልኝ። አዎ ታኅሳስ 12 በዓመት ውስጥ ካሉት የርኅወተ ሰማይ ቀኖች ውስጥ ሰማይ ከሚከፈትባቸው ጸሎታችን ከሚያደርግባቸው ቀኖች ውስጥ ሁለተኛው በዚህ ዓመት ሁለተኛው ቀን ነው። ከዚህ በፊት ቪዲዮ ሰርቼላችኋለሁ። የመጀመሪያው ቀን ጥቅምት 20 ነበረ። እርሱ ያለፋችሁ ሰዎች ሁለተኛው የርኅወተ ሰማይ የሚከፈትበት ቀን ጸሎታችን የሚያደርግበት ታኅሳስ 12 መጥቷል ማለት ነው። ከዚህ በፊት ደጋግሜ እንደተናገርኩት ርኅወተ ሰማይ የሚሆነው ጳጉሜ 3 ብቻ ሳይሆን በአጠቃላይ ርኅወተ ሰማይ የሚፈጸምባቸው የዓመቱ ቀኖች 7 ናቸው። በቤተ ክርስቲያናችን በአባቶቻችን አስተምህሮ ሁላችሁም እንደምታውቁት በየ52 ቀኑ ርኅወተ ሰማይ የሰማይ መከፈት ይሆናል። በዕለተ ሰንበት ታኅሳስ 12 የሊቀ መላእክት የቅዱስ ሚካኤል የወርኃዊ በዓሉ ታላቁ አባታችን አቡነ ሳሙኤል ዘዋልድባ የዕረፍት በዓላቸው በሆነበት ታኅሳስ 12 በሰንበት ቀን ሁለተኛው የዚህ ዓመት ርኅወተ ሰማይ ነው። ስለዚህ ሁላችንም ውድ የኦርቶዶክስ ተዋሕዶ አማኞች በሙሉ በዚህ ቀን ጸሎታችንን አዘጋጅተን ልመናችንን አዘጋጅተን ምስጋናም ከሆነ ምስጋናችንን አዘጋጅተን ወደ ልዑል እግዚአብሔር ፊት ልንቀርብ ይገባል ማለት ነው። ሁላችንም ጥያቄያችንና ጸሎታችን ይለያያል። የጤና ችግር ያለበት አለ፣ የሰላም ችግር ያለበት አለ፣ የሥራ ችግር ያለበት አለ፣ የትዳር ችግር ያለበት አለ፣ ልጅ የማጣት ችግር ያለበት አለ፣ የፍቅር የሃይማኖት ችግር ሁሉ ያለበት አለ። ስለዚህ በዚህ ቀን ሁሉንም ጥያቄዎቻችንን እናቀርባለን ማለት ነው። ስለዚህ በዚህ ቀን ቅድም እንደተናገርኩት ሰንበትም ስለሆነ ቀድመን ሌሊት ቤተክርስቲያን በመሄድ ማለትም ቅዳሜ ለእሁድ የቻላችሁ ቤተክርስቲያን ቀድሞ የሚከፈት ከሆነ ከ3 ሰዓት ጀምሮ ቤተክርስቲያን ሂዳችሁ ታድራላችሁ። የማትችሉ ሰዎች ደግሞ ቢያንስ ከሌሊቱ 6 ሰዓት ጀምሮ ቅዳሜ ለእሁድ እዛው ቤተክርስቲያን ታድሩና የቤተክርስቲያኑን ሙሉን አገልግሎት ትካፈላላችሁ። ወንጌል ትሰማላችሁ፣ ኪዳን ታደርሳላችሁ፣ መጻሕፍትን ትሳለማላችሁ፣ ቅዳሴ ታስቀድሳላችሁ። ይሄ ቀን ቅድም እንደተነጋገርነው ጸሎታችን የሚያደርግበትና ማያትም ደግሞ የሚባረኩበት ቀን ስለሆነ ቅዳሴያችንን አስቀድሰን ጸበላችንን እንጠጣለን። የምንችል ደግሞ ቅድም እንደተነጋገርነው ማያት ውሃዎች በሙሉ የሚባረኩበት ቀን ስለሆነ ጸበላችንን እንጸበላለን፣ እንጠመቃለን ማለት ነው። በነገራችን ላይ በሌሎቹ ቀኖች ጸሎት አያርግም፣ ጸሎታችን አይሰማም እያልን አይደለም። ነገር ግን በመጽሐፋችን ከቀናትም የተወደዱና የተመረጡ ቀናት እንዳሉ ተነግሮናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2ንም ስታነቡ በተወደደ ሰዓት ሰማሁህ፣ በመዳንም ቀን ረዳሁህ ይላል። ስለዚህ ይህቺ ቀን የመዳኛ ቀኔ ናት ብለን በማሰብ ርኅወተ ሰማይ ከመሆኑም በላይ ደግሞ ዕለተ ሰንበትም ጭምር ተደራራቢ በዓል ነውና በመልካም ሐሳብ በመልካም ሥራ ጊዜውን ለማሳለፍ እንሞክር። ሌሎቹን የርኅወተ ሰማይ ቀኖች ጊዜው ሲደርስ ቪዲዮ የምሰራ ይሆናል። ነገር ግን ቀድሞ ለመዘጋጀት ያክል ከታኅሳስ 12 በኋላ ያሉት የርኅወተ ሰማይ ቀኖች የካቲት 4፣ መጋቢት 26፣ ግንቦት 18፣ ሐምሌ 10 እና ሁላችንም የምናውቀው ደግሞ ጳጉሜ 3 ናቸው ማለት ነው። እንግዲህ አደራ ታኅሳስ 12 ሳያልፍ ይህንን ቪዲዮ ለሁሉም ሰው እንዲዳረስ ጉልበት ስጡልኝ እላለሁ። የምትችሉ ሰዎች 30 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። እሺ ወደ ነገው በዓላችን ስንመለስ ነገ ታኅሳስ 9 ማንኛውም ሰው ትንሹም ይሁን ትልቁ በጸናችና ፍጹም በሆነች ሃይማኖት ሆኖ ወደ ቤተ ክርስቲያን ቅጥር ግቢ ውስጥ ሄዶ ቅጥር ግቢ ውስጥ መግባት ባይችል እንኳን በአጥሩ ላይ ቆሞ በአንተ ስም የሚለምነኝና የሚማጸነኝን ሰው በሙሉ የጠየቀኝን የለመነኝን ያሻውን በሙሉ እፈጽምለታለሁ የተባሉት ሰማዕት ዘእንበለ ደም ያለ ደም መፍሰስ ሰማዕት ሆነው የተቆጠሩት ቅዱሱ አባታችን አባ በአሚን ታማኝ በሰማዕትነት ያረፉበት ቀን ነው። ሙሉውን ቪዲዮ ነገ ማለትም 5 ሰዓት ላይ እለቅላችኋለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። ቃለ ሕይወትን ያሰማልን። አሁንም በድጋሚ በደንብ እንድታስቡልኝ የምፈልገው ይሄን ስንደግፍ ይሄንን እየጣልን እየደበቅን እንዳልሆነ ይልቅ እስከ መጨረሻው አጀንዳችን ማድረግ እንደሚገባ የአርሲ ወገኖቻችንን ሞት የአርሲ ወገኖቻችን ላይ የሚደርሰውን ስቃይ እስከ መጨረሻው መጓዝ እንዳለብን እናስብ። ትተን ለአንድ ሳምንት ብቻ አጀንዳ ከምናደርግ በየጊዜው እናድርግ። ይህንንም ደግሞ ምስጋና ነው። እግዚአብሔር እናመስግን። በጋራ እግዚአብሔርን እንለምነው። በጋራ ወደ እግዚአብሔር እናንጋጥ።
በጋራ ወደ እግዚአብሔር ጸሎት እናድርግ። በጋራ ወደ እግዚአብሔር በልብስ እኮ አይደለም ነጭ ልብስ ለብሰን ወደ እግዚአብሔር እናልቅስ። እግዚአብሔር ምሕረትን ያመጣልና እግዚአብሔር ለኦርቶዶክሳውያን ሰላም ያመጣል። እሱን ከተማመንን ማለት ነው። ሐሳባችሁን በቅንነት እንድትሰጡ እየጠየቅኩ በሌላ ጊዜ እስክንገናኝ ቸር ቆዩልኝ።